የቆረጡ ተከታይ ሁሉን የተው በመከተል ያስከተሉ ብዙ እንዲጨመር ዋናው ላይ ሙጭጭ ያሉ መንግስት የተቀበሉ በታማኝ ባለመዋልነት በጽድቅ የኖሩ እድሜያቸውን በድል በወንጌሉ ቅጥር ያጠናቀቁ በርከት ያሉ የገድሉ ተካፋዮች በዘመናት ጌታቸው ያከበራቸዋል። ዛሬ ግን ውለታቸውን በቀድሞ የደቡብ ሸዋ ግዛት በሃዲያ ዞን በዱባንቾ መንደር በ18ኛው ምዕተ ዓመት ማገባደጃ አካባቢ የሆኑትን በመዝገብ ስማቸው ሶፌቦን ኑነሞ በቁልምጫ ስማቸው እናታቸው አድዬ ብለው የሚጠሯቸውንና በውል ስማቸው ደግሞ አባ ጎሌን እናውጋችሁ። በተክለ ሰውነታቸው ግዝፈት፣ በቁመታቸው ርዝመት፣ በልባቸው ጥንካሬ ደፋር፣ ጨካኝ፣ ቆራጥ፣ ሰዎችን ወደ ራሳቸው ለመሰብሰብ በብልሃት ያላቸው ሞራል ከፍተኛ ነው። በቀድሞ ሕይወታቸው ዘራፊ፣ ባሪያ፣ ፈንጋይ፣ ከአካባቢያቸው ከአባታቸው በወረሱት ቅቡል መንፈስ የቅርብ የሩቅ ቤተሰብ ጎረቤትና በመንፈሱ ፍርሃት በአካባቢው ያለው ሰው ሁሉ የከብት የምግብ የልጅ በኩርና መጀመሪያ ልሳቸው ይገብርና ያደገድግላቸውም ነበር። ጊዜው 1928 የወራሪው የጣሊያን ጦር ወደ ደቡብ ኢትዮጵያ ክፍል ጦሩን ሲያዘምት አባ ጎሌ ከጭፍሮቻቸው ጋር የሞት ሽረት ትግልና ጦርነት ያደርጉ በነበረ ጊዜ በአካባቢው ቀድሞ ለነበሩ የኤስአይኤም ሱዳን ኢንቴሪየር ሚሽን አባላት በጣሊያን ጦር ጉዳት እንዳይደርስባቸው በእንግድነት ወግ ከለላ አድርገውላቸውም ነበር። በዚህ ግብግብ ወቅት ነበር የመጀመሪያውን የወንጌል ብስራት የሰሙት። ምላሻቸው ግን አሻፈረኝ ነበር። በጦርነቱ በአንዱ ቀን የወራሪው ወታደሮች የአባ ጎሌን ቤታቸውን በማቃጠልና በመዝረፍ ሚስታቸውና ልጃቸውን ማርከው ወደ ወላይታ ግዛት በመሄዳቸው ቤተሰባቸውን ለመዋጀት ወደ ወላይታ በሄዱ ጊዜ ሌላኛው የኤስአይኤም ሚሽን ማዕከል አግኝተው ለእረፍት በተጠጓቸው ምሽት ራእይን ይመለከታሉ። ነጭ የለበሰ መኖሪያው ከሰዎች መካከል ያልሆነ ተናጋሪ ሰው መሳይ ተገለጠላቸው። ያ ፍርሃት የማያውቃቸው ልበ ጠንካራ ሰው ብዙ ርዕድ ብርክ ያዛቸውና ነቁ። በነጋታው ልጆቻቸውና ሚስታቸውን ከወራሪው ቡድን በገንዘብ ዋጅተው ለመመለስ ሲነሱ ከሚሽነሪዎች አንዱ ቤተሰብህን በገንዘብ እንደዋጀህ ኢየሱስ ክርስቶስ በመስቀል ደሙ ከኃጢአት ዋጅቶሃል ሲላቸው ከማታው ራእይ ጋር ተደምሮ ልባቸው ለሰሙት ወንጌል ይሸነፍ ጀመር። ወደ ቀይ መንደራቸው ተመልሰው ከሳቸው በፊት ጌታን የተቀበሉትን አባት ስለተመለከቱት ራእይ ቢያወጓቸው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በዛው ዕለት ተቀበሉ። የወንጌሉ ፍቅር በልባቸው ሲጨምር ከጓደኞቻቸው ጋር መሰረተ ትምህርት ተምረው መጽሐፍ ቅዱስን ማንበብ ከጀመሩ በኋላ ከመኖሪያ መንደራቸው ዱባንቾ ጀምሮ በሃዲያ፣ ከምባታ፣ ወላይታና በመላው ኢትዮጵያ የተዘዋወሩ ወንጌልን በመስበክና ቤተክርስቲያናትን በመትከል እግዚአብሔር ከሳቸው ጋርና ከጓደኞቻቸው ጋር በመሆን ብዙዎችን ከጨለማው እስራት ከሰይጣን ግዛት ፈታ። በኢትዮጵያ በደቡባዊው ምዕራብ ክፍል ይኖሩ ለነበረው ዘላን ሕዝብ ወንጌልን ለመመስከር በሄዱበት ወቅት ብዙም አልቀበል ቢሏቸው ተመልሰው ወደ መሃል ሀገር በመምጣት በዚያው አካባቢ በብዛት ይጠቀሙት የነበረውን ባልጩት የሚተካ ምላጭ በብዛት ወስደውላቸው እና በነጻ ሲያድሏቸው አካባቢውን ለወንጌልም ማርከው ነበር። አባ ጎሌ እግዚአብሔር በብዙ መንገድ ለሀገርና ከሀገር ውጭ ለወንጌል ተጠቅሞባቸዋል። ለአብነት ያህልም በአሜሪካና በካናዳ ብሎም በናይጄሪያ ወንጌልን በመስበክ ለብዙዎች መዳን ምክንያት ነበሩ። በአንድ ወቅት በወላይታ አካባቢ በነበራቸው የወንጌል ጉዞ በአንድ ቀን 200 ሰዎች ጌታን ሲያገኙ በዚያው ዕለት ቤተክርስቲያንን በመትከል ማስተማር እንደጀመሩ ይነገርላቸዋል። በዚህ ሁሉ የወንጌል ጉዞ ውስጥ መከራ፣ ስደት፣ የሞት ፍርሃት፣ ረሃብ፣ ጥማት፣ በገዢዎች ጉሰማና እስራት ደርሶባቸዋል። የወራሪው የጣሊያን ጦር በኢትዮጵያ በነበረበት ወቅት የወንጌልን ስብከት እንቅስቃሴ እንደ ፖለቲካ እንቅስቃሴ በመቁጠር የሕዝቡን ልብ እያሸፈተ ነው ብለው በሆሳና ከተማ አደባባይ ላይ አባ ጎሌን ለመስቀል እንጨት አዘጋጅተውላቸው ነበር። እሳቸውም ይህንን ወሬ ሲደርሳቸው የእግዚአብሔር ፈቃድ ከሆነ ይህንን ጽዋ አጎነጨዋለሁ ብለው ሳሉ እግዚአብሔር የወራሪውን ዕቅድና ሐሳብ አከሸፈ። በ1940ዎቹ የሃዲያና ከምባታ አስተዳደር መዋቅር ማዕከል አሰላ በነበረበት ጊዜና ሁሉም የደቡብ ሕዝቦች እምነታቸውን ወደ ኦርቶዶክስ እምነት እንዲቀይሩ በአዋጅ በተነገረ ወቅት በቁጥር በርከት ያሉ የወንጌል አርበኞች አማኞች ከአካባቢው አሰላ በሚገኘው እስር ቤት በግዞት ሲያቆዩአቸው አባ ጎሌ ለአማኞች መብት ለመከራከርና ስንቅ ለማቀበል ረጅም የእግር ጉዞዎች ከሆሳና አሰላ ለ5 ዓመታት በብዙ መከራ ውስጥ አሳልፈዋል።
ከአማኞቹ መካከል 4ቱ እዚያው እስር ቤት ወደ አምላካቸው ሲሄዱ፣ ሌሎቹ ግን በእግዚአብሔር ድልና ትድግና እንዲፈቱ ምክንያት የሆኑ ሰው ነበሩ። አባ ጎሌ የኢትዮጵያ ቃለ ሕይወት ቤተክርስቲያንን ከመሰረቱ አባቶች አንዱ ሲሆኑ የመጀመሪያውም የቃለ ሕይወት ቤተክርስቲያን ፕሬዝዳንት ሆነው ለ4 ዓመታት ያገለገሉ፣ በሀዲያና ከምባታ ቤተክርስቲያናት ለ28 ዓመታት በመሪነት የቆዩና የወንጌል አማኞች ማህበር ሊቀመንበር በመሆን ያገለገሉ አባትና የመሪ ክብር አላቸው። በኢትዮጵያ ውስጥ በተለያዩ ቦታዎች የሚሽን ማዕከላት እንዲመሰረቱ፣ ብዙ ምሁራን የፈለቁበት አንደኛና ሁለተኛ ደረጃ ትምህርት ቤት እንዲከፈቱ ያደረጉ፣ ብሎም የሆሳና ሆስፒታል ሲገነባ በሀገር ውስጥና ከሀገር ውጭ በመዘዋወር ገንዘብ በማሰባሰብ ክርስቲያን በማህበራዊ አኗኗሩ መጎልበት ላይ ስላለው ተጽዕኖ በግብር የገለጹና በ1977 በሀገራችን በተከሰተው የወሎ ድርቅ ጊዜ ከደቡብ የሀገራችን ክፍል አስፈላጊውን ቁሳቁስ ቦታው ድረስ ይዘው በመገኘት የክርስቶስን ፍቅር ገልጠው አባ ጎሌ በህይወት የወንጌል ጉዟቸው በኢትዮጵያ ውስጥ ከፍተኛ አስተዋጽኦ በማድረግ የወንጌል ሌጋሲያቸውን በክብር አቁመዋል። ይህንን ዓለም በስጋ እንደሚሰናበቱ ከጌታቸው በተረዱ ወቅት ለተከታታይ 3 ቀናት በጾምና በጸሎት ከጌታቸው ጋር እየተነጋገሩ በመቆየት በመጨረሻዎቹ ሰዓታት ከምድር በመለየትና ሰማይን በሚናፍቅ የነፍስ መታተር ውስጥ ባልጋቸው ለእረፍት በተሰናዳ መኝታ አጠገባቸው በራሳቸው ጥሪ ወደ ጌታ ሊሄድ ነው ብለው በሰበሰቧቸው ቤተ ዘመዶች ተከበው በማቴዎስ 6:33 ላይ ያለውን የእግዚአብሔርን ቃል ክፍል እያሰላሰሉና ለሚሰሟቸው ሁሉ ከፍ ባለ ድምፅ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላውም ሁሉ ይጨመርላችኋል እያሉ በስንብታቸውም ወንጌልን እየተናገሩ የመጨረሻቸውን ድምፅ አሰሙ። ይህ ስንብታቸው